20 ቢሊዮን እንተክላለን ብለን 25 ቢሊዮን ችግኝ ኢትዮጵያን ማልበስ መቻል እኛን በእጅጉ የሚያኮራ ይህንን ድል ማየት የማይፈልጉ ሀገራት ደግሞ በእጅጉ የሚያሳፍር የኢትዮጵያን ጀግንነት የሚያሳይ ተግባር ስለሆነ ሀገራችንን ደራርበን ማልበስ ይጠበቅብናል። ዛፉ እስትንፋሴ ለጠበቀ እንደራሴ ዓለማችን ለሰው ልጅ መኖሪያ ምቹና እንድትቀጥል እጽዋት ያስፈልጓታል። አረንጓዴ ልብስም እንደለበሰች ልትቀጥል ይገባል። የተፈጥሮ ሚዛኗ እንደተጠበቀች እንድትቀጥል በአእምሮዊ አስተሳሰብ የነቀው የሰው ልጆች ርብርብና እንክብካቤ ሊያደርግላት ይገባል። አገራችን ኢትዮጵያ የአረንጓዴ ልማት ሌጋሲን ከጀመረች ዓመታት የተቆጠሩ ሲሆን በርካታ ተራቅቶ የነበሩ ተራራና ሸንተረሮች አረንጓዴ ልብስ በመልበስ ላይ ናቸው። የደን ሽፋኗም በአስገራሚ ሁኔታ እያደገ መጥቷል። ለሚቀጥለው ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን ዛሬ መትከል ነው። ለልጆቻችን ባንክ የምናስቀምጠው እንኳን ገንዘብ ማቆየት ባንችል ለልጆቻችን በየመስኩ በየተራራው የምናኖረው ዛፍ ቢኖር ይህ ዛፍ ምግብ ይሆናል። ይህ ዛፍ መድኃኒት ይሆናል። መዲናችን አዲስ አበባንም በአረንጓዴ አሻራ ልማት አብነት ለማድረግ የከተማዋ አመራሮች ከዓመት ዓመት ከወር ወር ከሳምንት ሳምንት እንዲሁም ዕለት ከዕለት በአስገራሚ ሁኔታ የሚያድግና ከብክለት ነፃ የሆነ ኢኮኖሚ እድገት ፖሊሲ በመቅረጽ ቀን ከሌት በመታተር ላይ ናቸው። አዲስ አበባን አረንጓዴ ማልበስ የዘወትር ስራችን ነው። የመንገድ አካፋዮቿ አረንጓዴ መልበስ አለባቸው። አካባቢዎቿ፣ ሰፈሮች፣ ትምህርት ቤቶች፣ የእምነት ተቋማት፣ የተለያዩ የግልና የመንግስት ተቋማት አደባባዮቿ ሁሉ አረንጓዴ መልበስ መቻል አለባቸው። ይህንን ደግሞ እያንዳንዳችን ዘመቻ ሳያስፈልገን በሰፈራችን፣ በቤታችን፣ በግቢያችን ሁሉ ጊዜ እያሰብን ልናደርገው የሚገባ ነው። 15% የሆነውን ሽፋን ከፍ ለማድረግ የሚያስችል አንድ መልካም አጋጣሚ ይሆንልናል። የዛ ዓመት ችግኝ ተከላ በሂደት 30% ለማድረስ እየሰራን ያለ ነው። የተነሳንበት ቁጥር እጅግ በጣም ዝቅተኛ ነው። ከ2.8 ነው የተነሳ ነው። አሁን ያለንበት 15% ቀላል ስኬት አይደለም። የበለጠ ደግሞ ሁሉም ሰው በግቢው በሚኖርበት አካባቢ በአደባባዮች በተጎዱ አካባቢዎች በወንዞች ዳርቻ መትከል ከቻለ የአዲስ አበባን የደን ሽፋን ወይም የአዲስ አበባን የግሪንና አረንጓዴ ቦታ ሽፋን 30% ማድረስ ይቻላል። መጪውን የ2017 ክረምትን በዚህ ከ3 ዓመታት በፊት እንደተጀመረው ሁሉ ችግኞችን በመትከልና በመንከባከብ ለማሳለፍ ቅድመ ዝግጅቶች ተጠናቀዋል። በቢሊዮንና በሚሊዮን የሚቆጠሩ ችግኞችን ፈልተው ለተከላ ዝግጁ ሆነዋል። በአንድ ቀን ብቻ በርካታ ችግኝ መትከል ክብረ ወሰናችንንም ለማሻሻል ዘንድሮም ጠንካራ ዝግጅት ተደርጓል። የቦታ መረጣና የጉድጓድ ቁፋሮም ተጠናቋል። የማህበረሰብ ንቅናቄም ከወዲሁ በመሰራት ላይ ነው። ባለፉት 5 ዓመታት ብቻ በመዲናዋ 3% ብቻ የነበረውን የአረንጓዴ ሽፋን 20% ማድረስ ተችሏል። በቀጣይም የከተማዋን ደን ሽፋን 30% ለማድረስ በመሰራት ላይ ነው። ከበቂ በላይ ችግኞች ዝግጅት አድርገናል። ችግኞችን እናዘጋጃለን ብለን እናምናለን። እነዛን ችግኞች የሚያስፈልገን የከተማ ቦታ ላይ እንተክላለን ብለን ዝግጅት እያደረግን ነው። የቅድመ ዝግጅት ስራዎች በሙሉ ተጠናቀዋል። አሁን ቦታ ልየታዎች እያንዳንዱ ክፍለ ከተማ ለችግኝ መትከያ ቦታ ምን ያህል እንዳለው ምን ያህል ችግኝ መትከል እንደሚችል መረጃዎች ተሰብስበው ተጠቃለው ገብተዋል። መዲናችን አዲስ አበባ መጠነ ሰፊ የኮሪደር ልማት እየሰራች የምትገኝ ሲሆን የኮሪደር ልማቱ ከአረንጓዴ አሻራ ጋርም ተያይዞ መሳ ለመሳ በመካሄድ ላይ ይገኛል። ኮሪደር ልማት የመጀመሪያውም ዙር ሁለተኛውም ዙር እጅግ በጣም ብዙ የሆኑ ፐብሊክ ስፔሶችን እየፈጠረ ሄደ ነው። እነዛ ፐብሊክ ስፔሶች ደግሞ በአረንጓዴ ሽፋን እንትን እያደረጉ ነው ያሉት። ቅድም እንዳልኩህ 3% ማይሞላ የነበረውን የከተማችንን የአረንጓዴ ሽፋን ወደ 20% ከፍ ያደረገው በዋነኝነት በአረንጓዴ ሽፋን በኮሪደር ልማት ያገኘናቸው ስፔሶች ናቸው። ከኮሪደር ልማቱ ጋር ተያይዞ በጣም ብዙ የሆኑ የወንዝ ዳር ልማትና የወንዝ ዳርቻ ልማትና ወንዞችን ከብክለት የመከላከል ስራዎች እየሰራን ስለሆነ እነዛ አካባቢዎች በሙሉ በአረንጓዴ ቦታነት እንደ ተጨማሪ የሚያዙ ቦታዎች ናቸው። እነዛን ቦታዎች ጨምሮ ከተማችን ከ30% በላይ ከ30 እጅ በላይ
የአረንጓዴ ሽፋን እንዲሆናት ነው የምንሰራው። ትልቁ ግባችን ይሄንን ማሳካት ነው። ዛፉ እስትንፋሴ